ከመጻሕፍት ዓለም እፎይታ። ደራሲ አሌክሳንደር ዱማስ። ትርጉም ተሾመ ዳምጠው። ተራኪ ደጀኔ ጥላሁን። እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 22። ኤድመንድ በወርቁና በከበሩት ድንጋዮች ላይ እጁን እያላወሰ ከዳሰሳቸው የሚንቀጠቀጡ እጆቹን በውስጣቸው ቀብሮ ከቆየ በኋላ እንደ እብደት አድርጎት ከዋሻው ወጥቶ ይሮጥ ጀመረ። ዙሪያውን የከበበውን ባህር ማየት ወደሚችልበት ግዙፍ ድንጋይ ላይ ዘሎ ወጣ። ለመገመቱም ሆነ ለማመን ከሚያዳግተው ተሰምቶ ከማይታወቀው የተትረፈረፈ ሀብት ጋር ብቻውን መሆኑን አረጋገጠ። ያ ሁሉ ንብረት የሱ የብቻው መሆኑን አመነ። ግን ህልም ይሆን ወይስ ሰመመን? ጸጋውን በድጋሚ ለመመልከት ቢፈልግም በወቅቱ የሚራመድበት ጉልበት፣ የሚያይበት ዓይን ሆነ የሚያገናዝብበት ህሊና እንደሌለው ተሰማው። አእምሮ እንዳይስት ፈርቶ ፊቱን በሁለት እጆቹ አድርጎ ከቆየ በኋላ ድንገት እንደ በረገገ አውሬ በደሴቷ ዙሪያ ሲሮጥ የሚያሰማው ጩኸትና መወራጨት የተራራ ፍየሎችንና ዳክዬዎቹን ሳይቀር ያስፈራ ነበረ። ከረጅም ጊዜ በኋላ ወደ ዋሻው ሲመለስ እንኳ ገና ጥርጣሬው አልለቀቀውም። በዋሻው ውስጥ በፍጥነት ቁልቁል ወረደና ከዚያ ሀብት ፊት ተንበረከከ። እጆቹም በኃይል በሚመታው ልቡ ላይ አስቀምጦ እስር ቤት እስኪወርድ ያሳለፈው ደስታ 14 ዓመቱ የጨለማ ዓመታትና አሁን ደግሞ ከፊቱ ሆጨጭ ያለው ቁጥር ስፍር የሌለው ሀብት በአእምሮ ተደበላለቀ። ከእንግዲህ ሁሉም በእጁ ሁሉም በደጁ ነው። እንደ ተንበረከከ ጸሎት ሊያደርስ ሞከረ። የሚያቀርበው የምስጋና ቃል ግን አልወጣልህ አለው። ሁሉም ነገር ከሚያምነው በላይ ሆነበት። የደስታው ብዛት በልቡ እንጂ በአንደበቱ የሚገለጽ አልነበረም። በሚቀጥለው ቀን ኤድመንድ ኪሶቹም በአልማዝና በእንቁ ከሞላቸው በኋላ ካዝናውን በጥንቃቄ ቀብሮ የዋሻውን መግቢያ በፍጹም መለየት እስኪያዳግት ድረስ ሸፈነና የጓደኞቹን መመለስ እየተቅበጠበጠ ይጠባበቅ ጀመረ። በደሴቷ ተቀምጦ ንብረቱን የመጠበቅ ፍላጎት አላደረበትም። ከህብረተሰብ ጋር ተቀላቅሎ በዚህች ዓለም ሀብት በህዝብ ፊት የሚሰጠውን ታላቅ ማዕረግ፣ ተደማጭነትና ኃይል የሚጨብጥበት ጊዜ ደርሷል። የኮንትሮባንድ ነጋዴዎቹ በስድስተኛው ቀን ተመለሱ። ጓደኞቹ ወደ ደሴቷ እንደመጡ ህመሙ ሙሉ ለሙሉ ባይለቀውም በመጠኑ እንደተሻለው ነግሯቸው
እነሱ በጉዟቸው ላይ ምን እንዳጋጠማቸው ያዳምጥ ጀመረ። ጉዟቸው የተሳካ ከመሆኑም በላይ በተለይ ጃኮፖ ኤድመንድ ከትርፍ ሊካፈል አለመታደሉን በቁጭት እያነሳ ደጋግሞ ሐዘኑን ይገልጽ ነበረ። ኤድመንድ ሳቁን እንደምንም ተቆጣጠረ። ጂዮን ወደ ሞንቴ ክሪስቶ የመጣችው ለኤድመንድ ስትል ብቻ ስለነበረ ወዲያውኑ ተሳፍሮ ወደ ሌጎርን ጉዟቸውን ቀጠሉ። ሌጎርን እንደደረሱ ኤድመንድ ኪሱን ካጣበቡት አልማዞች ውስጥ 4ቱን ትናንሽ እንክብሎች ብቻ በ20,000 ፍራንክ ከሸጠ በኋላ በማግስቱ ለጃኮፖ ትንሽ መርከብ ገዝቶ ሰራተኞች የሚቀጥርበት ገንዘብ ጨምሮ ሰጠውና ወደ ማርሴል ሄዶ ሉዊስ ዳንት ስለሚባል ሽማግሌና ሜርሲደስ ስለምትባል ሴት ሁኔታ እንዲያጠያይቅ ላከው። ጃኮፖ ነገሩ ሁሉ ህልም መሰለው። ይሁንና ኤድመንድ ሌጎርን እንደደረሱ ካጎቱ ውርስ እንደተረከበ ለጃኮፖ ተረከለት። የኤድመንድ ዕውቀት ትረካውን ትክክለኛ አስመስሎ ስላስቀመጠው ጃኮፖ ለቅጽበት እንኳን አልተጠራጠረም። በሞንቴ ክሪስቶ ደሴት ለመገኘት ተቀጣጥረው በሚቀጥለው ቀን ጃኮፖ ወደ ማርሴል ጉዞውን ቀጠለ። በዚያው ቀን ኤድመንድ ለጂዮም መርከበኞች ለእያንዳንዳቸው ጥሩ ስጦታ ካበረከተላቸው በኋላ ካፒቴኑን ተሰናብቶ ከመርከበኝነት ስራው ተገለለ። የሚቀጥለው ተግባሩ ደግሞ ጃኗ ወደ ተባለችው በመርከብ ስራዎቿ የተደነቀች የሜዲትራኒያን ከተማ መሄድ ነበረ። በከተማዋ እንደደረሱ በአንድ እንግሊዛዊ ከበርቴ ትዕዛዝ በእውቅ ትሰራ የነበረች የቅንጦት ባርካ ገዛ። እንግሊዛዊ ለባርኳ ሊከፍል የተስማማው ገንዘብ 40,000 ፍራንክ ሲሆን ኤድመንድ ግን ባርኳ በአስቸኳይ ከተሰራችለት 60,000 ፍራንክ ሊከፍል ተዋዋለ። የመርከብ ሰራተኛው ኤድመንድ መርከበኛ ይቀጥር እንደሆነ ቢጠይቀው ኤድመንድ ፍላጎቱ የግሉም ባርካ ብቻውን መያዝ እንደመሆኑና በባርኳ የመኝታ ክፍል ውስጥ አንድ ሌላ የሚስጥር ክፍል እንዲሰራለት አዘዘ። የሚስጥር ክፍሉ በአንድ ቀን ውስጥ ተሰርቶ ተጠናቀቀ። ከ2 ሰዓት በኋላ ኤድመንድ ባርካዋን እየነዳ ወደ ሞንቴ ክሪስቶ ደሴት አመራ። አመሻሽ ላይ ከደሴቷ ደረሰ። ባርኳ በፍጥነቱም ሆነ በጥንካሬዋ እንከን የማይወጣላት ወደር የማይገኝላት ሆኖ አገኛት። ደሴቷ የሰው ዘር ይቅርና ሕይወት ያለባት አትመስልም። ዋሻ ውስጥ ሲገባ ካዝናውን ከቀበረበት ቦታ ልክ በነበረበት ሁኔታ አገኘው።
በማግስቱም ቁጥር ስፍር የሌለውን ሀብት ወደ ጀልባ ወስዶ በሚስጥር ክፍሉ ውስጥ ካስገባው በኋላ ቆለፈበት። ለ8 ቀናት ያህል ፈረሰኛ ፈረሱን እንደሚያገራ ሁሉ ኤድመንድም ባርካውን በደሴቷ ዙሪያ እየነዳ ሲያለማምድ እንደሰነበተ በ8ኛው ቀን ጃኮፖ ተመለሰ። የሁለቱም የኤድመንድ መልእክቶች መልስ የሚያሳዝን ነበረ። አባቱ ሉዊስ ዳንት ከዚህ ዓለም በሞት ተለይቷል። ሜርሲደስ የደረሰችበት አይታወቅም። ኤድመንድ ራሱን ረጋ ለማድረግ ሞክሮ ከጀልባው ወረደና በደሴቷ ውስጥ ለ2 ሰዓታት ያህል ብቻውን ምርር ብሎ እምባውን አፈሰሰ። ሲመለስ ባርካውን ለመንዳት ሐሳቡ የተሰበሰበለት ሰው አልነበረም። ከጃኮፖ መርከብ 2 ሰዎች ባርካው ውስጥ ገብተው እንዲነዱለት ተወሰነ። ጉዞ ወደ ማርሴል። የአባቱ ሞት ያልተጠበቀ አልነበረም። ግን ሜርሲደስ የት ደረሰች? ሌሎች ማንም አምኖ የማይጠይቃቸው ግን በአእምሮ የሚጉላሉ ጥያቄዎችም ነበሩ። ሌጎርን ላይ ፊቱን በመስተዋት በተመለከተበት ወቅት ማንም ሊያውቀው እንደማይችል ተረድቷል። በዚያ ላይ ራሱን ሌላ ሰው ለማስመሰል ሁሉም ነገር በእጁ ነው። ይህንን ጠንቅቆ ስለሚያውቅ የጃኮፖን መርከብ እያስከተለ በድፍረት ወደ ማርሴል ወደብ ከተጓዘ በኋላ ከ14 ዓመት በፊት ወደ ቻትዲዩፍ ሲወሰድ በተሳፈረበት ቦታ ትይዩ አቆማት። ወታደሩ በመቃኛ ጀልባ ሆኖ ወደሱ ሲጠጋ ኤድመንድ አንዳችም ድንጋጤ አልተሰማውም። ይልቁንም ኩራት ባንጠረበበው ልበ ሙሉነት ሌጎርን ላይ የገዛውን ፓስፖርት አሳይቶ ያለምንም ችግር የወደቧን ከተማ ማርሴልን በእግሩ ረገጠ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።